ከእግር ኳስ መንደር አባቶቻቸው ፍጹም ታይቶና በማይታወቅ መልኩ ዝናቸውን በሜዳውና ቢሊዮኖች በቀጥታ በሚመለከቱት በዲኤስቲቪ መስኮት ግርምትን መፍጠር ሲችሉ ታዲያ ልጆቻቸው ከአባቶቻቸው የወረሱትን የእግር ኳስ ስም ይዘው አስቀጠሉ ወይንስ አበው ይሳት ልጅ አህመድ እንዲሉ በአባቶቻቸው ታዋቂ ስምና ሀብት ዘር ራሳቸውን ደብቀው ቀሩ? በዓለማችን በእግር ኳስ ዘርፍ ላይ ከፍተኛ ዝናና ስም ተጎናጽፈው የነበሩ የተጫዋች ልጆች አሁን ላይ ዕጣ ፈንታቸው ምን እንደሆነ በዛሬው መሰናዷችን የምንዳስስ ይሆናል። ቪዲዮውን ላይክ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። በእግር ኳስ ታሪክ አስደናቂ ታሪክ የጻፈ ባልተለመደ ያጫወት ስልቱ በብዙዎች ዘንድ ተወዳጅነትን የተጎናጸፈ በተቀናቃኞችና ደጋፊዎች ዘንድ ዝናን የተከናነበ የእግር ኳስ አባት ይሉታል ብራዚላዊ ኮከብ ሮናልዲኒዮ። የናይክ ማስታወቂያው ንጉስ፣ የአስደናቂ ችሎታ ባለቤት የሆነውና በመላው ዩቲዩብ ሃይላይት እንደ ሜሲና ኔማር ያሉ ተጫዋቾችን ያነሳሳ በእግር ኳሱ ዘርፍ መቼም የማይረሳው ሰው መቼም ሮናልዲኒዮ ኳስ እንደ ዝርት እያሽከረከረ የአብራኩ ክፋይ የሆነው ልጁ ልክ እንደ እርሱ አይነት ተመሳሳይ ችሎታ ይኖራል ብለን ብንጠብቅ ምክንያታዊ ከማድረጉ ባሻገር አብዛኛው ሰው ይሆናል ብሎ የሚጠብቀው ጉዳይ ይሆናል። በጣም የሚያስገርመው ግን ሮናልዲኒዮ ከልጁ ጆዋን ሜንዴዝ አንዳችም እንኳን የተቀራረበ ግንኙነት ያልነበረውና ከሚወዳት ከእናቱ ጋር እንኳን አብሮ የማይታይ ሰው ነበረ። ለዚህ ምክንያቱ ደግሞ ሮናልዲኒዮ በአውሮፓ ሳለ የነበረው ወጣ ያለ የጭፈራ ህይወቱ ለመላው ቤተሰቡ ብዙም ተስማሚ ባለመሆኑ ነበር። በዚህ ምክንያት ዓለምን በእግር ኳስ ጨዋታው የሚያስደምመው ታላቁ ተጫዋች ሮናልዲኒዮ ልጁ ከተወለደበት ጊዜ ጀምሮ ሁሌ አብሮት ያልነበረ ሲሆን ከተወሰነ ጊዜ በኋላ ግን ሮናልዲኒዮ ወደ ብራዚል ሲመለስ የእርሱ ልጅ እግር ኳስን በቁም ነገር መመልከት ጀመረ። በዚህም ለቀድሞ የአባት ቡድን ፍላሚንጎ መጠራት የበቃ ሲሆን ቡድኑ የአባቱን አይነት ችሎታ ይከናነባል ብለው የሚጠብቁት ልጅ እንደነበረም የተለያዩ የመረጃ ምንጮች ይጠቁማሉ። ለብራዚሉ ቡድን የ6 ዓመታት ኮንትራት የፈረመው የሮናልዲኒዮ ልጅ ጆንዴስ ከወራት ቆይታ በኋላ ግን ከክለቡ ተሰናበተ። ለዚህ ምክንያት የሆነው ደግሞ መላው አውሮፓውያን ድሮ ሮናልዲኒዮ ይጫወትባቸው የነበሩ ክለቦች ጥሪ በማቅረባቸው እንደነበረ ይጠቀሳል። የሮናልዲኒዮ ግልገል እድሜው 18 ዓመት ሲሆን በዓለማችን ላይ ከሚገኙ ታላላቅ ክለቦች ውስጥ በግንባር ቀደምትነት ከሚጠቀሰው ውስጥ በቀዳሚነት ደረጃ ላይ የሚቀመጠው ለባርሴሎና በመፈረም የበርካታ ተጫዋቾች ምኞታቸው የሆነውን ክለብ ተቀላቀለ። ነገር ግን ወደ ባርሴሎና ቡድን የተቀላቀለው ልጁ ክለቡን ሲቀላቀል ያሳያል ተብሎ የተጠበቀውን ያክል ባለማሳየቱ እንደ አውሮፓውያን አቆጣጠር በ2014 ለበርሊን በውሰት ሊሰጥ ቻለ። ምንም እንኳን በበርሊን የ20 ዓመት በታች ቡድን ብዙ ጨዋታዎችን ያደረገ ቢሆንም በ24 እና በ25 ሲዝን መገባደጃ አካባቢ ተሰናብቶ እስካሁን እንደሚታየው የአባቱን የከፍታ ደረጃ አንድ እንኳን መቆናጠጥ አልቻለም። አሁን ደግሞ ቀደም ባሉት ዓመታቶች በሚድፊልደሩ ዘርፍ ላይ የተካነ ጣሊያናዊያኑ 3 ቁጥር ለባሽ 25 ዓመታትን በኤሲ ሚላን እግር ኳስ ቡድን ያሳለፈው እንቁ ተጫዋች የነበረው የፓውሎ ማልዲኒ ልጅ ይሆናል። የፓውሎ ማልዲኒ ልጅ ዳንኤል ማልዲኒ ይባላል። አያቱ ሲዘር ማልዲኒ 4 የሴሪያ ጨዋታዎችን ያነሳ ጣሊያናዊ ተጫዋች የነበረ ሲሆን አባቱ ደግሞ የእርሱን ወይንም የአያቱን እጥፍ 7 የሴሪያ እና 5 የሻምፒዮንስ ሊግ ዋንጫዎችን ከማንሳቱ ባሻገር በጣም የሚያስገርመው በእግር ኳሱ አሉ ከተባሉ ተከላካዮች ውስጥ በቀዳሚነት ደረጃ ውስጥ ይጠቀሳል። ለ10 ዓመት በተለያዩ ቦታዎች በጨዋታዎቹ ያስደመመን ሰው በ20 ለኤሲ ሚላን ዋና ክለብ መጠራት የቻለ ከመሆኑም በላይ 14 ጊዜ በሜዳ መጫወት ችሏል። በእርግጥ ማልዳኒ ከአባቱ ለየት በሚያደርገው መልኩ የሚጫወትበት ስፍራ በአጥቂ መስመር ነው የሚጫወተው። ግን ደጋፊዎቹ አዲሱ ማልዲኒ የኤሲ ሚላን ዋና መቀመጫ አግኝቶ እንደሚሆን ገምተው ነበር። ነገር ግን ነገሮች በጠበቁት መልኩ ከመሄድ ተቆጥቧል። በዋና ቡድን በመጫወት የተወሰኑ ዓመታቶችን ካስቆጠረ በኋላ ዳንኤል ማልዳኒ የእግር ኳስ ቡድኑ በሚፈልገው መልኩ ጋር መስማማት ስላልቻለ ከቡድኑ ሊሰናበት ችሏል። በ24 ለሞዛን አሳልፎ የተሰጠውና ዳንኤል እንዳባቱና እንዳያቱ የመሆን ህልም ሳያሳካ ወደ ኋላ መመለስ የፈለገ አይመስልም ነበር። ለዛም ነው በሴሪያ ገራሚ ችሎታውን በማሳየት ከጊዜ በኋላ የ13 ሚሊዮን ዩሮ ኮንትራት ለአትላንታ ያፈረመው። ወደ አትላንታ ያቀናው ሰው ከተወሰኑ ጊዜያት በኋላ ለጣሊያን ብሔራዊ ቡድን 5 ጊዜ መሳተፍ የቻለ ሲሆን በሚቀጥለው ጥቂት ዓመታት ቦታውን የማስጠበቅ ሰፊ ጊዜ ያለው ይመስላል። ገና በሃያዎቹ ዕድሜ ውስጥ ስለሚገኝ ከዘመኑ አደገኛ አጥቂዎች ተርታ የመሰለፍ ጊዜ እና አቅሙ የነበረው ሲሆን ሁሉም ተጫዋቾች የአባቶቻቸውን ስኬት እያስቀጠሉ መኖር አይችሉምና የቤንካም ልጅ ሮሚዮ ገና በ22 ዓመቱ ነበር እግር ኳስ በቀኝ አለው። ምክንያቱ ደግሞ የአባቱ በእግር ኳስ ብቻ ሳይሆን በፋሽኑ ዓለም የነበረው ዕውቅና አንቆ ሳያስቀረው አልቀረምና በካሜራዎች በተከበበ ቤተሰብ ውስጥ መወለድ ሮሚዮ ለእግር ኳስ ያለውን ተነሳሽነት እንደቀነሰበት ይነግራል። የአባቱ ስም ወደ አርሰናል የእግር ኳስ አካዳሚ በለጋው ዕድሜው እንዲገባ ቢያስችለውም የሮሚዮ ወረድ ያለ እንቅስቃሴ ካመት በኋላ ከአካዳሚው እንዲለቅ ወይም ደግሞ እንዲሰናበት እንዳበቃው ይገለጻል። ነገር ግን ለ6 ዓመት ያክል በእግር ኳስ ከቆየ በኋላ ሮሚዮ ወደ እግር ኳስ መመለስ እንደሚፈልግ ገለጸ።
የኢንተር ሚያሚ ባለቤት የሆነው አባቱ ቤካም ልጁ በእግር ኳስ ላይ ትኩረት እንዲያደርግ በመፈለጉ የኢንተር ሚያሚ የተጠባባቂ ቡድን ሊያስፈርመው በቅቷል። ለአባቱ ቡድን 26 ጨዋታዎችን ከተጫወተ በኋላ ወደ አውሮፓ በመመለስ ብሬንትፎርድን ተቀላቀለ። ለክለቡም የ22 እና የ23ን የፕሪሚየር ሊግ የወጣቶች ዋንጫ ማንሳት የቻለ ሲሆን እስከ 23 እና 24 ሲዝን ድረስ ለነርሱ መጫወት ቀጥሎ ነበር። ግን እንደ አባቱ ጥርት ያለ የስኬት ጥማት ስላልነበረው ለብሬንትፎርድ ዋና ቡድን መጠራት ያልበቀው ይህ ሰው በ24 ክለቡን በመልቀቅ እግር ኳስን እርግፍ አድርጎ በመተው ለአንድ የፋሽን ካምፓኒ በመፈረም ከጨዋታው ዓለም ገልሰስ ሊል በቅቷል። ነገር ግን የሮኒ የመጀመሪያ ልጅ ካይ ከቤካም ልጅ ሮሚዮ በተቃራኒ የአባቱ መስመር ለመከተል ችሎታ ያለው ይመስላል። አባቱ ማይሮኒ የአውሮፓውያን መንገዶች በአስደናቂ ችሎታ ከረገጠ በኋላ ሃርትን ወደ ዩናይትድ በማምጣት 5 ፕሪሚየር ሊግ እና 1 ሻምፒዮንስ ሊግ በማሸነፍ ታሪክ የቀየረ ታሪካዊ ተጫዋች ነው። ገና በለጋዎች እድሜዎቹ ጥሩ አራያዎች ቢኖር ኑሮ ከነበረበት በላይ ይሆን ነበር። ከጉርምስና እድሜው ጋር ታዋቂነት ሲደመርበት ህይወቱ ከባድ አድርጎበት እንደነበር ይገለጻል። ግን ልጁ ከእንደዚህ አይነት ችግሮች ጋር መጋፈጥ አያስፈልገውም። ምክንያቱም በአባቱ ትግል ተጠብቆ ስላለ ኃይል በ2016 የዩናይትድ አካባቢ የተቀላቀለ ሲሆን አባቱ በአሜሪካ መጫወት ሲጀምር ግን ወደ ሌላ አካዳሚ ተዘዋወረ። ወደ አውሮፓ በ2020 ሲመለሱ ወደ ዩናይትድ ተመለሰ። ከዚያም ወዲህ እሳት የላሰ ልጅ ሆነ። ልክ እንደ አባቱ አይነት ጠንካራ ችሎታና ምርጥ የአጨዋወት ስልትና ወዳጃዊ ባህሪ ያለው አሁን ባለንበት ዓመትም ለዩናይትድ ባስቆጠረው ጎልና ለ24 እና 25 ሲዝን ለ18 ዓመት በታች ዩናይትድ ቡድን የፕሪሚየር ሊግ ዋንጫው እንዲያነሱ ያደረጋቸው ግብ በማስቆጠር ስም ማትረፍ የቻለ ሰው ነበር። ካይ ከእድሜው በላይ ለክለቡ መጫወት የሮኒን ስም እንዳስከበረ ማስቀጠል የሚችልበት ሰፊ አጋጣሚ አለ። በተለይ ደግሞ የሮኒ ድጋፍ ሲጨመርበት አሁን ግን በዓለም በጣም ታዋቂ ስለሆነው ልጅ ማውራት ሳይኖርብን አይቀርም። አባቱ ዓለም ላይ ያሉ ከተባሉ ታላላቅ ተጫዋቾች መካከል ዋነኛው ነው። 5 ባላንድ ዶር፣ 4 ሻምፒዮንስ ሊግ፣ 7 የሀገር ውስጥ ዋንጫዎች ራሱን ከስኬትነት ወደ ጎል ሱሰኛ አውሬነት ሲቀይር ያገኛቸው ስኬቶች ናቸው። የፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ የእግር ኳስ ችሎታ እንዲሁ ጸጥ ብሎ በተፈጥሮ የመጣ ሳይሆን የትጋቱና የጥንካሬ ውጤትና ከሜዳ ውጭ ያለው ጤናማ የአኗኗር ዘይቤ እንደሆነ አብዛኛው የእግር ኳስ ተመልካችና አፍቃሪያን ይመሰክሩለታል። ጆርጂኒያ ባለቤቱ እና ባለብዙ ዓለም አቀፍ ሽልማት የተጎናጸፈው ክርስቲያኖ ሮናልዶ በጣም በርካታ ቁጥር ያላቸው እውቅና እንቁ ተጫዋቾች ንጹህ በሆነው ጤናማ የአመጋገብ ስርዓቱና የጨዋታ ዝግጅት ግርምት ላይ ይወድቃሉ። ልጁም እንደርሱ ይሆናል ተብሎ የሚጠበቅ ሲሆን ሮናልዶ እንዳለው ከሆነ ግን ልጁ ጁኒየር አንዳንዴ ከመስመር የሚወጣበት ማለትም ልክ ወጣ ካሉ የመዝናኛ ቦታዎች ላይ ሲዘውትር የሚታይና እጅግ በርካታ ዶላሮችን ፈሰስ የሚያደርግ በመሆኑ አባቱ በተለያዩ ቦታዎች ሲያወሳ ይታይ ነበር። በጣም የሚያስገርመው የክርስቲያኖ ልጅ ገና በልጅነት በተለያዩ ማህበራዊ ገጾች ላይ ፎቶችን የማጋራት ሱስ በጣም የሚያስገርመው የክርስቲያን ልጅ ገና በልጅነቱ በተለያዩ ማህበራዊ ገጾች ላይ ፎቶችን የማጋራት ሱስ ላይ የገባ ቢሆንም በርካታ የሚባል ተከታይ በአጭር ጊዜ ሊያፈራ ችሏል። ያም ሆነ ግን ጠንካራውና ታታሪው አባቱ ሮናልዶ ልጅ የሚጠቀምባቸው የማህበራዊ ሚዲያ አገልግሎቶችን ዘግቶ ወደ እግር ኳሱ እንዲመለስና ትኩረት እንዲያደርግ አብቅቶታልም። ሆኖም ግን አሁን ላይ ገና በታዳጊነቱ ህይወቱ በጁቬንቱስ በዩናይትድ እና በአልናስር ጥሩ ጅማሮ እያሳየ ያለ ሰው ሆኖለታል። ለፖርቹጋል ከ15 ዓመት በታች ቡድን ቀደም ብሎ የተጠራው ልጁ የአባቱን ቁጥር 7 ማሊያ እንዳደረገ 2 ጎሎችን ከማስቆጠር ካሮቪያን 2-3 በሆነ ውጤት እንዳሸነፉም የማይረሳ የቅርብ ጊዜ ትውስታችን ነው። አሁን ላይ ከባየር ሙኒክ፣ ዶርትመንድ፣ ኢንተር ሚላን እና ዩናይትድ ትኩረት የሳበው እና እይታ ውስጥ የገባ ሰው ሆኗል። አባቱ ለታዳጊው ስለ እግር ኳስ ጨዋታና ቴክኒክ፣ ስለ አእምሮ ጤንነት ሊያስተምረው እንደሚችል መገመቱ ቀላል ነው የሚሆነው። ስለዚህ ጁኒየር አሁን ባለበት እንቅስቃሴ የሚቀጥል ከሆነ የእግር ኳስ ማህበረሰብ አፉን ከፍቶ ለመቀበል ዝግጁ እንደሚሆን አንዳች ጥርጥር እንኳ አይኖርም። የሮናልዶ ልጅ ጁኒየር ማንም የማይተካው አርአያ ስላለው ልክ እንደርሱ እየጣለ የሚገኝ ሲሆን የኔይማር ልጅ ግን አባቱን የተጠቀመበት አይመስልም። ዳዊት እንኳ አባቱ ኔይማር በሜዳ ላይ በተጫዋች ላይ መጫወት የሚያስደስተው ውድ ተጫዋች ቢሆንም እንደ ሮናልዲኖ አይነት የጭፈራ ህይወት ስለሚያስደስተው ከሱ ርቆ ይኖራል። ነገር ግን ከሮናልዲኖ በተለየ ኔይማር ልጁን ወደ አውሮፓ በማስመጣት ከሱ ጋር ጊዜ እንዲያሳልፍና እንዲያዝናናው ያድርግ ነበር። ወደ ሳንስቶም ከተዘዋወረ በኋላ በሜዳው በጥቂት መልኩ ቢሆንም አንድ ላይ የታዩ ሲሆን ልጁ ከኳሱ ጋር ያለውን ግንኙነት ብዙም የሚያስደንቅ ከመሆን ግን የተቆጠበ ይመስላል። ሌላኛው አስገራሚ ጉዳይ የኔይማር ልጅ ዳቢ በእግር ኳስ ውስጥ ንቁ ተሳትፎ ከሌላቸው ውስጥ የሚቀመጥ በመሆኑ ኔይማር የእግር ኳስ ችሎታውን ለማውረስ ምናልባት ሌላ ወንድ ልጅ መጠበቅ አለበለዚያ ደግሞ ከመላው ዘመዱ አንዴን የሚለውን ሰው ወደ እርሱ ጠጋ ማድረግ ያለበት ይመስላል። ኔይማር በዚህ ጉዳይ ላይ የተካነ አልሆነም እንጂ የኔይማር የቅርብ ወዳጅ የሆነው ሜሲ
የእግር ኳስ ችሎታውን ልጁ ቴጎ ሜሲ ጥሩ እንቅስቃሴ ስለሚያደርግ ዓለምን ጉድ የሚያስብልበትን ታለንቱን ለማስተላለፍ ሆነ ለማውረስ ሌላ ልጅ በመጠበቅ ግን አንዳች ጊዜ አያጠፋም። በጣም የሚያስገርመው አባቱ 4 ቻምፒዮንስ ሊግ፣ 1 የዓለም ዋንጫና 8 ባላንዶር ወደ ካዝናው በማስገባት ክብርን ሲጎናጸፍ ታላቅነቱን ሲያስመሰክር፣ ልጁ ግን በእርሱ ስም እጁን አጣጥፎ ለመቀመጥ ፍጹም ፈቃደኛ ለመሆን አልበቃም። አሁን ላይ የ12 ዓመት ታዳጊ የሆነውና ምናልባት ፈጣሪ ችሎታውና ጥበቡን ከቸረው ወደፊት ልክ እንደ አባቱ መላው የዓለማችን ታላላቅ ክለቦች በዝውውር መስኮት ጊዜ እርሱን ለማስፈረም የሚሯሯጡበት የሚሻሙበትና ጥሪ የሚያደርጉበት ተጫዋች እንደሚሆን አንዳች እንኳን አንጠራጠርም። ወደ ጃኬ ቲዩብ ለዛሬ ወደ እናንተ ያዘጋጀንላችሁ መሰናዶ ይመስል ነበር። በቀጣይ በሌሎች መሰናዶዎች እስከምንገናኝ ለጃኬ ቲዩብ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ